በእንግሊዝ ዋና ከተማ ለንደን የተካሄደው 13ኛው የልዑል ዊሊያም ዓለም አቀፍ የዱር ሕይወት ጥበቃ ሽልማት ስነ ስርዓት ነው። ዘመናቸውን ለዱር ሕይወት ጥበቃ የሰጡ በአፍሪካ ጤናማ አካባቢ ተፈጥሮ ማህበራዊ ደህንነት እንዲረጋገጥ ተግተው የሰሩ ግለሰቦችን በየዓመቱ የሚያከብረው የልዑል ዊሊያም ሽልማት በብቁ መሪነት በፓርክ ጠባቂነትና በሕይወት ዘመን ተሸላሚነት ከመረጣቸው 3 ግለሰቦች መካከል ኢትዮጵያዊው አቶ ኩመራ ዋቅጅራ ተካተውበታል። ሁላችንም እንኳን አብሮን ደስ አለን። እንግዲህ ደስታው የሀገር ነው፣ የህዝባችን ነው፣ የሁላችንም ነው ማለት ነው። አቶ ኩመራ ዋቅጅራ ከ2010 ዓመተ ምህረት ጀምሮ በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን በዋና ዳይሬክተርነት እየሰሩ ያሉበትን ጊዜ ጨምሮ ለ3 10 ዓመታት በተለያዩ የሀገራችን ክፍሎች በዱር ሕይወት ጥበቃ ባለሙያነት አገልግለዋል። ዘመናቸውን ያለ ስስት የሰጡት የዱር ሕይወት ቀን ቆጥሮ አሁን ከህዝብ ፊት በሞገስ ቆመው ከልዑሉ እጅ የመስጋና ሽልማት እንዲቀበሉ አድርጓቸዋል። It has given me energy to further dedicate myself to bring a change and transform conservation. እኔ ራሴ በእንግሊዝ ሀገር ነዋሪ ነኝ። እኔ እኮ የምቀጥለው ጎረቤቴ አቀኝም እኮ እዛ ሀገር 12 ዓመት ነው። እሱ ግን ከኢትዮጵያ በመልካም ስራው የእንግሊዝ ልዑል ሲሸልመው እኔ ልቤ ነው በደስታ የፈነደቀው። የሚገርም ነገር ማመን ያቃተኝ። ህይወታቸው ሙሉ የደከሙ ናቸው። ሽልማቱም ደግሞ የህይወት ዘመን ሽልማት ነው። ይህን ሽልማት ያየነው አሁን በተገቢው ሰው እጅ ላይ ነው። እኛ ይኸውልሽ ዜና ነበር የምንሰማው። ከሌ የሚባል ሰው ከናሚቢያ ሽልማት ወሰደ፣ ከሌ የሚባል ሰው ከኡጋንዳ ሽልማት ወሰደ፣ ከሌ የሚባል ሰው ከታንዛኒያ ሽልማት ወሰደ ሲባል የምንሰማለን። ስንቀላውጥ ነው የኖርነው፣ ሲያምረን ነው የኖርነው። አሁን ዓለም ፊት ኢትዮጵያ የምትባል ሀገር ዱር እንስሳት እንደምትጠብቅ ታውቆ ተቋማዊ መሪዋ በህይወት ዘመን ስኬት ተሸለመ ማለት ነገር ከነገ ወዲያ ብዙ እድሎች ይመጣል። በግንዛቤ ደረጃ በትኩረት ደረጃ ማነስተኛ በሚባልበት ሀገር ላይ በዚህ ደረጃ እውቅና ማግኘት በእውነቱ እኔ በጣም ነው ደስ ያለኝ። እኛ ደግሞ በሱ በኩል ይሄን የልፋታችን ውጤት በማግኘታችን በጣም ደስ ብሎናል። አንድ 1 ሚሊዮን ስኩዌር ኪሎ ሜትር የቆዳ ስፋት ያላት ኢትዮጵያ 12 በመቶ ያህል ግዛቷ በፓርኮች የተሸፈነ ነው። እነዚህ ፓርኮች በቁጥር 33 ሲሆኑ 20ዎቹ በክልሎች 13ቱ ደግሞ በፌዴራል መንግስት የሚጠበቁ ናቸው። ሂደቱን በሚስጥር አከናውኖ በይፋ የሚሸለመው የታስክ ሽልማት ለአቶ ኩመራ እውቅና ሲሰጥ በእነዚህ ፓርኮች ልማትና ጥበቃ ላይ ያከናወኑትን ተግባር በጥልቀት በመመርመር ነው። አይናገርም፣ ራሱን አያስተዋውቅም፣ አይሸጥም። ብዙ ጊዜ ማዳመጥ ብቻ ነው የሱ ስራ። ስለዚህ እንዴት አድርገው ለዚህ ሽልማትነት እጩ እንዲሆን ያዩበት የፈለጉበት ባትሪ እጅግ በጣም ገርሞኛል። ይገባዋል አቶ ኩመራ። ማን እንደጠቆመኝም አላውቅም፣ ይሄ ውድድር መኖሩንም አላውቅም እውነት ለመናገርና በኢሜል ነው ኮንግራቹሌሽን የተላከልኝ። ለተወሰነ ጊዜ ጥርጣሬ ውስጥ ገብቻለሁ። አንዳንዴ በኢሜል ዝም ብሎ ውሸት ነገር ይላካል፣ ይታወቃል። ቀስ እያልኩ ነው ነገሩን ያጣራሁት። እሱ ሲቀጠር ልዩ ነው የተቀጠረና ደግሞ በጣም አደጋ ያለ ቦታ ነው። አዞርባታ ላይ ነው የተቀጠረ። ለፍቶ ከጫካ ጫካ በቃ በጣም አደጋ ሳይል በቃ ለቤተሰቦቼ ሳይል በቃ ከባራባራ ለፍቶ ከጊዜ በኋላ ደግሞ ይሄ ላይ ሲደርስ በጣም ደስታ ነው። ከዚህ በፊት ብዙ ሰዎች ዋጋ ከፍለዋል። እድሜያቸውን፣ ልጅነታቸውን፣ ህይወታቸውን፣ ጊዜያቸውን፣ ጉልበታቸውን ሰጥተዋል። ሜዳ ላይ እንዳልቀሩ ማሳያው እንደነ ኩመራ ዋቅጅራ አይነት ሰዎች መተካት ስለቻሉ ነውና ለቀደሙትም እድለኞች ናቸው። እንዲህ አይነት እነሱ ያስተማሩት፣ እነሱ ያበቁት፣ እነሱ የሰሩት ሰው እንዲደርሶ ዛሬ ጥቂት ሰዎች የሚወስዱትን ዓለም አቀፍ ሽልማት ለመውሰድ የበቃ ኢትዮጵያዊ ለመሆን ችሏል።
ጊዜው 1957 ዓመተ ምህረት ነው። ከንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ ጋር የጠበቀ ወዳጅነት የነበራቸው የእንግሊዟ ንግሥት ኤልሳቤጥ ዳግማዊት ኢትዮጵያንና የአፍሪቃ ኩራት የሆኑ ሕዝቦቿን የሀገሪቱን ውበትና ልምላሜ ጭምር ለመጎብኘት የንጉሱን ግብዣ ተቀብለው ወደ ኢትዮጵያ ጎራ ብለው ነበር። በመጡም ጊዜ ሰሜን ተራሮች ብሔራዊ ፓርክን፣ ጭስ አባይን፣ የፋሲል ግንብንና ሌሎች ታሪካዊና ተፈጥሯዊ ቦታዎችን አይተው አድንቀውም ተመልሰዋል። ይህ ታሪካዊ ሁነት በዘመናችን ሰው ኩመራ ዋቅጅራ ተደግሞ ከንግስቲቱ የልጅ ልጅ ጋር ኢትዮጵያ ዳግም እንድትገናኝ ሆኗል። እሳቸውም ወጣት ነገር ናቸው። በጣም ቀለል ያሉ የሚናገሩት ነገር በጣም የሚያበረታታ ምስጋና ነበረ። ጋብዣቸዋለሁ። በዚህም አጋጣሚም እየሰራን ያለነው ነገር በአካል እንደሚያዩ ተስፋ አደርጋለሁ ነው ያልኳቸው። ዋይ ኖት ነው ያሉኝ። ሬዲዮ እንደሚወድ አውቃለሁ፣ ማዳመጥ። አንድ ጊዜም እንግዲህ ይሄ ነገር የሱ ብቻም አይመስለኝም። እንግዲህ እኛ በፓርክ ውስጥ ስንኖር አክሰስ ያለን ለሬዲዮ ይመስለኛልና በተለይም ቢቢሲን እንደሚሰማ በዚህም የተነሳ የቋንቋው ችሎታም እንደጨመረም ያወራንበት አጋጣሚ አለ። አሁንም ቢሆን ጊዜ ካለው ወደ ፓርክ ሄዶ ፓርኮችን መጎብኘት እንደሚወድ ነው የማውቀው። ኩመራ ስጋጋ ብዙም አይደለም፣ አትክልት ነው የሚበላ፣ ወክ ነው የሚያደርገው፣ በእግሩ ነው የሚሄደው። ሰውነቱን በስፖርት ማጠንከር ነው የሚወደው። ሌላ ቀርቶ አሁን ካለበት ቢሮ እኔ ማብሬ በነበርኩበት ሰዓት እኔ ሊፍት ውስጥ ስገባ እሱ ሮጦ በደረጃው ነው ወደ ቢሮ የሚገባው። 8ኛ ፎቅ ላይ ነው የሱ ቢሮ ያለው። ከተወለድንበት አካባቢ አንጻር የወተት ተዋጽኦ የሆኑ ምግቦችን በተለይ ወተት በጣም ይወዳል። እኔ ልክ ራሴን ሳውቅ ዋናን በደንብ ይችላል። መቼ እንደጀመርኩ ግን አላስታውስም። ከዛ በተረፈ ግን ሁሌም እሱ ከመጽሐፍት ጋር ስለ ዱር አራዊቶችና ስለ ስራው ነው የሚያስበው። የብዝሃ ሕይወት ጠበቃ፣ የጫካ ሰው፣ የዱር እንስሳት እረኛው አቶ ኩመራ ዋቅጅራ በደን ውስጥ ባለ ሕይወት ተማርከው ኑሯቸውን እዚያው ከነሱ ጋር አድርገው ለዓመታት ሲጠብቋቸው ኖረዋል። ይህ ከዱር ሕይወት ጋር የተወዳጀ ስራቸው ኩመራ የዛሬውን ኩመራ እንዲሆኑ አጥብቆ ሰርቷቸዋል። እረፍት ሰዓት ትምህርት ስንጨርስ ቤተሰብ ልጆችን ከሱ ጋር ትራቭል እያደረግን ያደግ ነው። ተፈጥሮ እንድንወድ አድርጎናል። ከተማ ውስጥ እንኳን አለባበሱ፣ አረማመዱ አካባቢውን እንዳይረብሽ በጣም የሚጠነቀቅ ሰው ነው። ስለዚህ አዲስ አበባ ውስጥ ባለ ቢሮ ተቀምጦ ጫካ ባለ መንፈስ ነው የሚውለው። ከታችኛው ከትንሿ ነፍሳት ጀምሮ እስከ ትልቁ ዝሆን እና ሌሎችም በውሃ ውስጥ የሚኖሩ እንስሳት ሁሉም ነገር የተፈጠረው በምክንያት ነው ብሎ ነው ሲያስተምሩ የነበረው። ከሳሩ ከቅጠሉ ጀምሮ ያለውን ዝርያ የነዚህ መስተጋብር የሚፈጥረውን ደግሞ ኢኮሲስተም ሰርቪስስ የምንላቸው ውሃው ከዛ መስተጋብር ውስጥ የሚገኝ ነው። አየሩ እንደዚህ ምቹ ለእርሻውም ለሰው ልጆችም መኖሪያ። እነዚህን ሁሉ መስተጋብሮች በጥልቀት አውቀው ሌሎችንም በማሳወቅና ሴክተሩም ትኩረት እንዲያገኝ ትልቅ አስተዋጽኦ ያደረጉ አመራር ናቸው። በተፈጥሮ ውስጥ ሁሉ ነገር በትክክል የተሰራ ነው፣ በትክክል የተፈጠረ ነው። ሚዛኗን ጠብቃ የምትሰራውን ስራ የምናዛባ ደግሞ እኛ ነን። እኛን ከማገልገል ይልቅ ደግሞ ተመልሳ ደግሞ እኛውኑ እንድትቀጣን ወይም ደግሞ እንድትቆጣን የምናደርገው ደግሞ እኛው የሰው ልጆች ነን። የታላቋ ብሪታንያ ልዑል ሽልማት ዶክሜንተሪ ላይ እንዳያችሁት ኮንሰርቬሽን ኢዝ ኦል አባውት ሰርቫይቫል ይላል። እሱ ኮንሰርቭ የሚያደርገው እጽዋት ለሚቀጥለው ትውልድ ህይወት ነው፣ ትንፋሽ ነው። ኦክሲጅን ከሌለ መኖር ስለማንችል
ከብቶች እንኳን ሲታረዱ ዶሮ ሲታረድ ያዝናል። በቃ ለተፈጥሮዎች እንደዚህ ለነፍሳት ያዝናል በጣም እና በጣም እሱ ፊት ለፊት ራሱ አይታረድም። እስካሁን ራሱ ፊት ለፊቱ ላይ ነፍስ አይወጣም። ለእንስሳት ብቻ የምንጨነቅ ይመስላል አይደለም። በአጠቃላይ ለሰው ልጅ ነው መጨረሻ ላይ ውጤቱ። በ1982 ዓመተ ምህረት ከአስመራ ዩኒቨርሲቲ ከመጨረሻዎቹ ኢትዮጵያውያን ተመራቂዎች አንዱ የነበሩት አቶ ኩመራ ባጠኑት የስነ ህይወት ትምህርት በአርባ ምንጭ አዞ እርባታና በነጭ ሳር ብሔራዊ ፓርክ በባለሙያነት ስራቸውን አሃዱ ብለዋል። በኢትዮጵያ የዱር እንስሳት ጥበቃ ዋናው መስሪያ ቤት በባለሙያነት ኋላም በብሔራዊ ፓርኮች ማስተባበሪያ በዳይሬክተርነት አሁን ደግሞ በዳይሬክተር ጀነራልነት ተቋሙን በመምራት ላይ ይገኛሉ። ብዙ ጥልቅ የሆነ የተፈጥሮ ሀብት እውቀት ይዞ ብዙ የአውሮፓ ሀገሮችን የአፍሪካ ሀገሮችን የመዞር እድል ገጥሞት ብዙ እድሎችን ትቶ ነው አንድ ቦታ 30 ዓመት ቁጭ ብሎ መስራት ማለት በጣም ጥንካሬ ይጠይቃል። እንደ ኩመራ አይነቱ ከታች ጀምሮ የመጣ ሙያው ላይ ወይም በኃላፊነት ላይ ሲቀመጥ ምን ያህል አስተዋጽኦ እንደሚያደርግ ኩመራ ምስክር ነው ማለት ይቻላል። ምክንያቱም ቴክኒካሊ ያንዳንዷን የዱር እንስሳት ጥበቃ ዘርፍ ዝርዝር ነገሩን ያውቃል። በዛ ላይ ስነ ስርዓት ዲሲፕሊን ሲጨመርበት እንግዲህ ቀላል አይደለም። አቶ ኩመራ እንደ አንበሳ የጠነከሩ እንደ ንስር ትኩረታቸውን ወዳለሙት አቅጣጫ አድርገው አርቀው ያስተዋሉ ከታች ጀምሮ ሲገነቡ የመጡበት ትጋታቸው ተፈጥሮን እንዲረዱ አብዝቶ የጠቀማቸው የሀገራችን ምልክት ናቸው። የሥራ ፍቅርነቱ የሀገርነን የተፈጥሮ ሀብት፣ ባህላዊ ሀብት፣ ታሪካዊ ሀብት የመጠበቅና ለቀጣይ ትውልድ ከችግር የነጻ ውርስ ለማዘጋጀት ያለው ቁርጠኝነት እጅግ በጣም ከፍተኛ፣ ማንኛውም ኢትዮጵያዊ ሊማርከሱ የሚገባው ነው። ያንዳንዷ ነገር ውስጥ የመግባት ፍላጎትም የለውም። ሰው ራሱን ችሎ ራሱን ሆኖ በሚያቀው በሚገባው ልክ እንዲሰራና ውጤት እንዲያመጣ በኢምፓወርመንት የሚያምን መሪ ነው። ትልልቅ ዓለም አቀፍ መድረኮች እዛ በሚነሱ አጀንዳዎች ላይ ሳይንሳዊ የሆነ መረጃዎችን አቅርበው ተጽዕኖ ሲያሳድሩና ይህንን ሲያስወስኑ ታያቸዋለች። ለዓመታት በዱር ውለው በዱር አድረው በዱር ያነጉት አቶ ኩመራ አሁን ከተማ ገብተው ስራ ቢጫናቸው እንስሳቱ ይበልጥ ይናፍቋቸው ጀምሯል። እዚህ ሆነው ስለ እነርሱ ቢሰሩ ሳያያቸው ከከረሙ ቅር ይላቸዋልና በሰበብ አስባቡ ወደ ፓርኮች ጎራ ማለታቸው አይቀርም። ብዙ ጊዜ አስታውሳለሁ ስንቀሌ አካባቢ ለረጅም ጊዜ ቆይቻለሁና አርባ ምንጭ ለስራ ጉዳይ እንኳን ቢሄድ የዱር እንስሳቱን ሰራተኛውን ሳያናገር አያልፍም። በጣም በተጣበበ ጊዜ ውስጥ እንኳን ማለት ነው። እዚህም ሆነን አብዛኛው ነገሩ ከሰራተኛው ጋር በተለይ አምሽቶ ጭምር ነው የሚወጣውና ብዙ ጊዜ ቢሮ አካባቢ ላይ 11 ተኩል አብዛኛው ሰራተኛ ሲወጣ እሱ ፕሮባብሊ ዋናውን ስራ የሚጀምርበት ሰዓት ነው ብሎ መናገር ይቻላል። በእንደዚህ አይነት የኃላፊነት ቦታ ላይ የስራ ውጥረት ላይ ሆኖ ለምሳሌ እኔ በግል ወደ ብሔራዊ ፓርኮች ለቀረጻ ሲሄድ እኔ 5-6 ቀን ስቆይ አንዱን ቀን መጥቶ ከኔ ጋር ያድራል። በጣም ብዙ ጊዜ ሳያድር ቀርቶ ፕሮግራሙ አየር ላይ ሲያየው ወይም የሆነ ቦታ ሄጄ መምጣቴን ሲሰማ በጣም ያነሳሳል። አቶ ኩመራ ዋቅጅራ ከልጅነት እስከ እውቀት በዱር እንስሳት ልማትና ጥበቃ ላይ የሰሩ እንደመሆናቸው በዘርፉ የሚያጋጥሙ ችግሮችን ጠንቅቀው ያውቋቸዋል። አሁን ያሉበት የኃላፊነት ቦታ ደግሞ ቀደም ሲል ባለሙያ በነበሩበት ጊዜ ያስተውሏቸው ለነበሩ ተግዳሮቶች በተቻለ መጠን ምላሽ እንዲሰጡ አግዟቸዋል። በስልክም ይሁን በአካልም ከኛ ጋር ብዙ ጊዜ ያሳልፋል። እንደ ኃላፊ ብቻ ሳይሆን እንደ ወንድም እንደ አባትም ያለውን ችግር በጋራ የምንፈታ አጋጣሚዎች አሉ። የሆነ ሰው ስመጣለሽ ነው የምትተነፍሽው። ያኔ ሁሉን ነገር ሁሉ ጨርሶልሽ እንደሚል ስለምታስቢ ጊዜ ሰጥተው አዳምጠው ቅዳሜ እሑድ ፓርክ ለመመጣው በአቶ ኩመራ ጊዜ ብዙዎቻችን ተምረናል። አሁንም እየተማሩ ያሉ አሉ። ኤችአር ላይ ዳታ ብታይ ትልቁ የትምህርት እድል ከቢኤስሲ ጀምሮ ኤምኤስሲ፣ ፒኤችዲ በሀገር ውስጥም ከሀገር ውጭም ይሄ በጣም ትልቅ ኳሊቲ ነው።
በተለይ ሬንጀሮች በጣም ብዙ ስልጠናዎችን እንዲያገኙ ሙያቸው ክህሎታቸው እንዲያድግ ብዙ እንዲማሩ አስችሏል። ሴቶች ወደፊት እንዲመጡ ብዙ ስራዎችን ይሰራል። በማስትሬት በፒኤችዲ ዲግሪ ደረጃ ሴቶች እየተማሩ ያሉበት ሁኔታ አለ። በኢትዮጵያና ኤርትራ አዋሳኝ ስፍራ የሚገኘው ቃፍታ ሽራሮ ብሔራዊ ፓርክ በትግራይ ክልል የሚገኝ ብቸኛ ፓርክ ሲሆን 2174 ስኩዌር ኪሎ ሜትር ስፋት አለው። ከዛሬ 25 ዓመት አካባቢ እንግዲህ እኔና እሱ ተልከን ያንን ጥናት አካሄደን ዝሆን ለመጀመሪያ ጊዜ ያገኘነው እኛ ስለነበርን እሱ እንደ ትልቅ መርታ ሆኖ ወደ ፓርክነት እንዲቋቋም ከፍተኛ አስተዋጽኦ አድርጓል። እኛም ለረጅም ጊዜ በዛ ውስጥ ጥናት ስናደርግ ቆይተን ከዛም በኋላ ፓርኩ ተቋቁሞ በጣም በጥሩ ደረጃ ላይ ነበርን። ኑሮዋን በባሌ ተራራ ላይ አድርጋ በሀገራችን ብቻ የምትገኘው ጸጉረ ጎፈሬዋና ባለ ጢማማ ጦጣ የአቶ ኩመራን ቀልብ ብትስበው በጦጣይቱ ላይ ሰፊ ጥናት አድርገው ተገቢውን ምላሽ አግኝተዋል። የሐረና ደን ውስጥ ነው የምትኖረው። ብትኖርም እንብዛም በህዝብ ዘንድ በሰፊው አልታወቀችም። በሳይንስም እንብዛም አትታወቅም። እሷ የተለየች ዝርያ ናት ወይስ አይደለችም? ብዥታዎች ነበሩ። እሱም በትክክል የማጥራት ላይ ነው አስተዋጽኦ ያበረከትኩት። የባሌን ተራሮች ብሔራዊ ፓርክ በ2023 በዓለም ቅርስነት ሲመዘገብ የዛ የጥናት ውጤት አንዱ ግብአት ነበር። በተለይ ባሌ መንኪን ለመጠበቅ ራሱ የሆነ አስተዋጽኦ ያበረከተ ነው። ጥርኝ ላይ ራሱ እኮ ብዙም አላወራውም እንጂ ስራ ሰርተናል። ምርምር ያው አዞ ላይ እንደዚሁ ሰርቻለሁ። ደጋጋዘንም ዙሪያ በሌሎች አንድ ዝርያ ላይ ብቻ ሳይሆን በጅምላ ደግሞ በሁሉም ላይ የማጥናቱ ላይ ተሳትፎ አድርጌያለሁ። ሪሰርች ሲሰራ ምን ሲል ብዙ ጊዜ ቤት ላይ ይገኝ ይችላል፣ ውጪ ይወጣል በጣም ብዙ ጊዜ ማለት ነው። እና ብዙ ጊዜ ቤት ስለሌለ ትናፍቂዋለሽ እንደ አባት ገባሽ። አንዳንድ ኢቨንቶች ላይ ላይኖር ይችላል ምናምን የስራው ባህሪ ስለነበረ እንደዛ ያው ተናፍቂዋለሽ ቤት ውስጥ የለም ነበረ። የአፍሪካ ዝሆን በዓለማችን ትልቁ የዱር እንስሳት ዝርያ ሲሆን በአፍሪካ በ37 ሀገራት በሁለት መልክዓ ምድር ይኖራል። በሳቫና ወይም ቁጥቋጦና ደረቃማ ሳር ባለበትና በደን ውስጥ። ይህ ዝርያ በአካባቢ ጥበቃ ችግር እንዲሁም በሕይወት እስካለ ድረስ ማደጉን የማያቋርጠው ጥርሱ በውድ በመሸጡ ምክንያት እየተመናመነ ይገኛል። ለዝሆኖች ልዩ ትኩረት የሚሰጡት አቶ ኩመራ በዚህ ጉዳይ መልስ ለማግኘት ተነስተዋል። ጀምር ያለው ጥናት ማካሄድ እሱ ደግሞ የራሱ የሆነ ምክንያትም አለው ማለት ነው። በተለይ በቃፍታ ሽራሮ፣ በጋምቤላ፣ በደቡብ ባሉ የጥበቃ ቦታዎች ኦሞ ማጎ፣ ጨበራ ጭርጭራ፣ ባቢሌ ኤሌፋንት ሳንክቸሪ እነዚህ የኤሌፋንት መኖሪያዎች ናቸው። ያው አንዳንድ ቦታ በጥሩ ሁኔታ እየተጠበቀ ነው ያለው። አንዳንድ ቦታ ከሰው ጫና ጋር በተያያዙ ችግሮች አሉ። እነዚህ እንስሳት እንዲጠበቁ በተለይ በሀገር አቀፍ ደረጃ የኤሌፋንት ስትራቴጂ ለመንደፍ ትልቅ አስተዋጽኦ አበርክተዋል። በዓለም አቀፍ መድረክም በተለይ የአፍሪካን ኤሌፋንት ፕሮቴክሽን ኢኒሺየቲቭ እንዲቋቋም የራሳቸው ትልቅ ሚና አላቸው። ትልልቅ መድረኮችን ይመራሉ። አንድ ቦታ ረጅም ጊዜ አብረን አሳልፈናል። በፓርክም በጫካም በተለያዩ ቦታዎችም በጥብቅ ቦታዎችም እያደርን እየዋልን እና ባህሪው አንድ አይነት ነው። አሁን ያለው ባህሪ ባለሙያ ሆኖ የነበረው ባህሪ ነው። ከተማ ውስጥ ሲያገኝሽ ጫካ የሚያገኝሽ ሰው ነው። በጣም የተረጋጋ ነው። ብዙም ለመናገር ብዙም አይቸኩልም። ከተናገረም በደንብ አርቲኩሌት አድርጎ መልእክቶችን ያስተላልፋል። ኢቨን ወጣት እያለ ማለት ነው እንግዲህ ኤክስፐርት የዛን ጊዜ የምትጠነቀቂለት አይነት ሰው ነው። ምክንያቱም ተረጋግቶ አዳምጦ የሚናገር ሰው አስቸጋሪ ነው። አውቆም ግን ደግሞ ትሁት ነው። እንደማያውቅ ዝቅ ብሎ ከማንኛውም ሰው መስማት የሚፈልግ የሚያውቀውን ደግሞ ለማጋራት ወደ ኋላ የማይል ሰው ነው። በልጅነቱ ጊዜ ጀምሮም አስተሳሰቡ የትልቅነት አይነት አስተሳሰብ ነበረው። የመረጋጋት
እንደ ልጅም በጣም አይጫወትም። ረጋ ያለ አመሉ በጣም ጥሩ፣ ለሁሉም የሚመች እንደዚህ አይነት ልጅ ነበረ። ለሙያቸው፣ ለስራቸው፣ ለቆሙለት ዓላማ ራሳቸውን ያስገዙና ህይወታቸውንም ደግሞ በጥብቅ የስራ ዲሲፕሊን የሚመሩ ሰው ናቸው። የራሴን ህይወት ትዳር መስርቼ መቀናበት ነገር በአባቴ ጨዋ ነው። ከድሮ ከልጅነታችን ጀምሮ ይሄ የሚያስቸግር ባል አልነበረም። አይጠጣም፣ ምንም እንደዚህ ነገር ቤቱ ነው። ከቤት ውጪ ማሳለፍ ማይወድ አባት ነው። ግዴታ የስራ ሁኔታ ሆኖበት ወደ ክፍለ ሀገር ወደ ፊልድ ካልወጣ በስተቀር ብዙ ታይሙን እቤቱ ከቤተሰብ ጋር ማሳለፍ የሚወድ አባት ነው። ይሄ ድሮ አድርጎት ከሆነ እድሜው በኋላ ያቆመው ነገር አይደለም። ከድሮ ጀምሮ እንደዚህ አይነት ሰው ነው። አጫኔ የምትባል አንደኛ ደረጃ ትምህርት ቤት ነበረች። ወደ 7 ኪሎ ሜትር ትርቃለች ከኛ ቤት። እንግዲህ እዛ እየተመላለስኩ በእግር በቁሎም ይዞኝ ይሄዳሉ። አንዳንድ ጊዜ ደግሞ የትም ጎራ ብዬ አድራለሁ። ፍንጫ 7 እና 8 ተምሬያለሁ። ሃይ ስኩል ሁለተኛ ደረጃ ትምህርት ቤት ሻምቡ ነው የተማርኩት። ፖስት ግራጁዌት ወደ እንግሊዝ ሄጃለሁ። ከተወሰነ ከቆየ በኋላ ደግሞ ወደ ኬንያ ለሞይ ዩኒቨርሲቲ እንደገና ለትምህርት ሄጃለሁ። በየደረጃው ካጠኗቸው ከነዚህ የትምህርት አይነቶች በተጨማሪም በአውሮፓ፣ በአሜሪካ፣ በእስያና በአፍሪካ ሀገራት እየዞሩ በርካታ ስልጠናዎችን ወስደዋል። በአጠቃላይ ከ40 በላይ በተለያዩ ርዕሶች ስልጠና ርዕሶች ላይ እድል አግኝቻለሁ ማለት ነው። አሁን ውጪ እድል አግኝቼ ሲሄድ እዛ ቀርቻለሁ። እሱ ስራውን እና እንትኑ ስለሚያከብር ብቻ ተመልሶ ይመጣል። የትም አሜሪካ ሄደ፣ እንግሊዝ ሄደ፣ የት ሄደ ተመልሶ ነው የሚመጣው። አባቴ ለትምህርት የሚሰጠው ትኩረት በጣም ከፍተኛ ነው። እንደውም መሸለም የነበረበት ሰው ነው። አጫኔ ትምህርት ቤት ገና ስትገነባ አልተወለድኩም። እኔ ሳልወለድ ነው የዘመድ ልጅ አምጥቶ በእኔ ስም ያስመዘገበው ቦታ እንዲይዙልኝ ልጄ ሲወለድ ወንበር እንዳያልቅበት ብሎ። ቤተሰቦቹ እያንዳንዱን የኩመራን አቺቭመንት ሴሌብሬት ያደርጋሉ። ጎረቤት ተጠርቶ፣ ጓደኛ ተጠርቶ፣ ምን ተጠርቶ ተጨፍሮ ማትሪክስ ሲያልፍ፣ ዩኒቨርሲቲ ሲሄድ፣ ከዩኒቨርሲቲ ሲመለስ፣ ግራጁዌት ሲያደርግ ኤቭሪ ሴሌብሬሽን ነበረው። የዛሬ ውጤት እዚህ ያደረሰውም የዛ የትምህርት ሁኔታ ነው። ሰው ሲበልጠው ራሱ አይተኛም ነበር። እንዴት ይበለጣለሁ እንደዚህ ያለ በጣም ይለፋ ነበር። በጣም ጎበዝ ተማሪ ነው። የሱን አርአያ ሆነን ነው እኛም የተከተልነው። እሱ ነው ያወጣን ማለት ይችላል። እሱ ግን ማንንም አልተከተለም። በዛ አካባቢ አይታወቅም ነበር። በዲግሪ ማለፍ በምናምን ማለፍ በጣም ከባድ ነበር እና እሱ ግን የመጀመሪያ በዲግሪ ያለፈ ልጅ ነበር በእኛ ጊዜ። አደለ ለቤተሰብ ለሰፈሩ ለቀበሌ መዛ ለምንኖር ከተማ ልዩ ነው እሱ ኖርማሊ። በጣም ሰው በጣም ይወደዋል። መልካም ነው ሲበዛ ማለት ነው። ጥሩ ደረጃ ላይ እንዲደርሱ ይመክራቸዋል። በምንም ነገር ሁሌ ራሳችንን አፕዴት እንድናደርግ ይፈልጋል። እንድንማር ነው የሚፈልገው። በቃ የሚያልቅ አይመስለውም ትምህርት። ልጆቹን ብቻ ሳይሆን ማንኛውንም ሰው መጽሐፎች ይገዛል። በተለይ እቅድ ላይ በጣም በቃ አንደኛ ነው። እና ዩኒቨርሲቲ እያለሁ በጣም ነበር የሚከታተለኝ እና ምንም በጥሩ ውጤት ነበር የተመረኩት። ልጅ እያሉ የሕክምና ባለሙያ የመሆን ህልም የነበራቸው አቶ ኩመራ ሳያውቁት ራሳቸውን የተፈጥሮ ህይወት ተንከባካቢና ጠባቂ ሆነው አግኝተውታል። የዱር እንስሳቶች ጋር አብረን ያደግነው እዛ አካባቢ በጣም ብዙ ስለነበሩ ከነሱ ብዙም አይለይም ነበር። ጫካ ውስጥ ነው የምንውለው። ጥናት ራሱ ስናደርግ የነበረው ጫካ ውስጥ ነው። በዚሁ ዘርፍ ውስጥ ሲቀጠር እና በተግባርም ስራ ውስጥ ገባ ግንኙነትሽ፣ ንግግርሽ፣ ሁሉ ነገርሽ ከተፈጥሮ ስርዓት ጋር ነው። ያ ነው በፍቅር ውስጥ እንድትወድቅ የሚያደርግሽ እና በእንደዚህ አይነት መልክ ቀስ እያለ እየተገነባ የመጣ ነገር ነው ማለት ነው። አቶ ኩመራ በስራ ለመጀመሪያ ጊዜ ከተፈጥሮ ጋር የተገናኙበት የድንቅ መልክዓ ምድርና የተፈጥሮ ሀብት መገኛ የሆነው ጋሞ ዞን አርባ ምንጭ ከተማ ከእርሳቸው ህይወት ጋር የጠበቀ ትስስር አለው። ከእንጀራ መቁረሻ ስራቸው በተጨማሪ የትዳር አጋራቸውን የሚያገኙት እዚያው በሚኖሩበት ወቅት ነው። ወንደላጤ ህይወት ብዙም ፕራክቲስ አላረኩም። ወዲያው ነው
ወደ ትዳር የገባሁት እና የመጀመሪያ ልጄንም እዛው ነው የወለድኩት። ባለቤቴ ያው በድንገተኛ ህመም ተለይታናለች። እንደዛም ሆኖ እንግዲህ ልጅ የማሳደግ ኃላፊነቱንም ስራዬንም ሳላጓደል ጎን ለጎን ይዤ በእንደዚህ አይነት መልክ ነው ህይወት የመራ ነው ማለት ነው። እድለኛ ነን እንደሱ አይነት አባት ስላለን። በብዙ መስዋዕትነት ነው ያሳደገን። ብዙ ነገር አስተምሮ ነው ያሳደገን። ከምንም ነገር በላይ ዲሲፕሊንን አስተምሮናል። ከሰው ጋር እንዴት ኮሚኒኬት ማድረግ እንዳለብን ከኛ አልፈን ለሰው ምንተርፍ ልጆች እንድንሆን አድርጎ ነው ያሳደገን። ፑሽ ያደረገን ነበር ወደ ሕክምናው እንድንገባ። ትንሹ በአባቱ መንገድ ነው ያለው። እሱም ቱሪዝም ላይ ተምሮ ግራጁዌት አድርጓል። የእሱን እግር እየተከተለ ነው ያለው። አይ ደግሞ ወደ ፋርማሲውና ወደ ንግዱ ዓለም ነው ያለሁት። አካልና መንፈስ ብቻ ሳይሆን ነፍስም ጭምር ተሰጥቶበት የሚሰራው የዱር ህይወት ስራ ከባድነት አቶ ኩመራን ሌላ አማራጭ እንዲፈልጉ አላደረጋቸውም። የቆሙለትን ዘርፍ የበለጠ እንዲወዱትና በችግሮቹ ዙሪያ አጠናክረው እንዲሰሩ ምክንያት ሆናቸው እንጂ። ሁሉም ፓርኮች በሰው ህገወጥነት የተጎዱ ናቸው። ህገወጥ አዳኝ አለ፣ ህገወጥ አራሽ አለ፣ ህገወጥ መንደር ምስረት አለ፣ ህገወጥ የሆነ ደኖችን የማጥፋት ጉዳይ አለ። ስልክ ሲደወልልሽ የሆነ ቦታ ህገወጦች አንቺ አለኝ የምትይውን ያንቺን ሬንጀር ገለውብሽ እከሌ ሞተ ልትባይ ነው። የሆነ ቦታ የምትሰሚው ሰዎች መጥረቢያ ይዘው ገብተው አካባቢ ሲያወድሙ ነው እና ያስቆጣሻል፣ ያነጫንጭሻል፣ ተስፋ ያስቆርጥሻል። የኩመራ በጣም መልካም ነገር ለጨለማው ለማብራት ነው የመጣው። የሚጥረው ሁል ጊዜም ለውጥ ለማምጣት ነው እንጂ ብትን አድርጎ ስለመሄድ አይደለም የሚያስበው። አንድ ሬንጀር ስሞት ቤተሰቡ ሜዳ ላይ ነው የሚቀረው። ከባድ በተፈጥሮ ሀብት ስራ ለእነዚህ ሬንጀሮች በጣም ታግሏል። ከአንድም 2-3 ሬንጀሮች ዓለም አቀፍ ሽልማት እንዲያገኙ አስደርጓል። ቃፍታ ሽራሮን ሲያጠኑ ያኔ በሁለቱ በኤርትራና በኢትዮጵያ መሀል ኮንፍሊክት የነበረበትና የሆነ ዞኖች የተለየበት ወቅት ነበር። ተሳስተሽ ሌላ ዞን ውስጥ ልትገቢ ትችላለሽ፣ አደጋ ሊያጋጥም ይችላል። መኪና አይገባውም። በእግራችን እስከ 10 ሰዓት በቀን የምንሄድበት ሜዳ ላይ ጫካ ውስጥ የምናድርበት ቀጠናው ከፈንጂም ነፃ ያልሆነበት ነበርና እሱን ሪስክ ወስደን ነው እንግዲህ ይህንን ጥናት ያካሄድ ነው። 2 ዞኖች በማግኘት ውጤት ስላገኘን በጣም ደስ ብሎን ተመልሰናል። መራብ፣ መጠማት፣ መድከም ሊያጋጥም ይችላል። ባገኘሽበት ቦታ መተኛት ትችያለሽ። በድንኳን ውስጥ ማረፍ ከቻልሽ በጥሩ ምቾት ውስጥ እንዳደርሽ ነው የሚቆጠረው። እነዚህ ብዛም የምንበገርላቸው አይደሉም። የመኖሪያ አካባቢዎችን ከሰው ንክኪ፣ ከቤት እንስሳት ንክኪ የመጠበቁ ነገር ትልቅ ፈተና ነው። የሰው ልጅ ሁልጊዜም ተፈጥሮን ተሻምቶ ለመጠቀም የነቃ ነው። ህይወትን ለማስቀጠል ለከባቢ ሳይሆን ለራሱ በሚመቸው መልኩ አሰናድቶ ለመጠቀም ሲዘምት ይኖራል። በፓርኮች አካባቢ የሚኖረው የማህበረሰብ ክፍል ደግሞ ይህንን ለማድረግ ቀዳሚ ነው። አቶ ኩመራ ይህንን ድርጊት ለማስቆም አብሮ ከመዝመት ይልቅ ሌላ መንገድ መርጠዋል። ፓርኩን ዝም ብሎ ከልሎ ከማህበረሰቡ ጋር በመኳረፍ ማዝለቅ አይደለም የመረጠው። ህብረተሰቡን ራሱ ባለቤት በማድረግ ህብረተሰቡ ባለቤት በሆነበት ጉዳይ ላይ ደግሞ ራሱ እንዲጠብቅ ራሱ እንዲያለማ በማድረግ አሳታፊ የሆነ የተፈጥሮ ጥበቃ ዘዴን የሚያዋጣን የሚለውን የሚያቀነቅን ሰው ነው። ስለዚህ ሰምሃው ብዙ ቦታዎች ላይ እነዚህ ነገሮች ተሳክተውለታል። ተቋሙ ያሉበት የህግ ክፍተቶች፣ ፖሊሲዎች እንዲረቀቁ ያደረገበት ሁኔታ ነው ያለው። የዓለም አቀፍ አጋሮችም ይሁን በሀገር ውስጥም ያሉ አጋሮችም ይሁን ከተቋሙ ጎን እንዲሰለፉና በጣም በርካታ የሆኑ ድጋፎችን እንዲያደርጉ ከፍተኛ የሆነ የአመራር ሚና ተጫውቶ ነበር ማለት ነው። በተለይ ወደ ኃላፊነት እንደመጣ ብዙ ተስፋ አስቆራጭ ነገሮች ነበሩ፣ ግን በብዙ ትግል ዛሬ ተቀይረዋል። አረንጓዴ አሻራ እያለን ነው። የመንግስትም የሀገርም ጉዳይ ሆነው አካባቢዎች እየለሙ ነው። እዚህ ለመድረስ ግን ብዙ አሳልፏል። እንደሱ አይነት የተፈጥሮ ጥበቃ መሪዎች በጣም ያስፈልጉናል። አቶ ኩመራ አፍሪካን ጨምሮ በሌሎች ሀገራት
ብዝሃ ሕይወትን ለማስተዋወቅ በሰፊው የሚሰራበትን በሀገራችን ግን እንብዛም ትኩረት ያልተሰጠው የዱር ሕይወት ጋዜጠኝነት እንዲስፋፋ አስተዋጽኦአቸው ትልቅ ነው። ይህ ተግባራቸው ሰዎች አካባቢያቸውን እንዲያውቁና አብዝተው እንዲወዱ፣ የሚያጠፉ እጆች እንዲሰበሰቡ፣ ባለን ተፈጥሮ ተስበው ጎብኚዎች በስፋት እንዲመጡ መንገድ ጠርጎላቸዋል። የሚዲያ ተጽዕኖ ቀላል አይደለም። ሚዲያን በጣም አስፈላጊ መሆኑን ለእኛ ስራ በጣም ነው የተገነዘብነው። በጣም ተጠቅመንበታል። ለውጥም መጥቷል። በተለይ ግንዛቤ ላይ የፈረንጆቹ 2025 የፕሪንስ ዊሊያም የሕይወት ዘመን ተሸላሚው አቶ ኩመራ ዋቅጅራ ትናንት ለዱር ሕይወት ደህንነት ሲሉ ዝቅ ብለው ሰርተዋል። ሳር ቅጠሉን ዳብሰው ከጉንዳን እስከ ዝሆን ላሉ እንስሳት በበጎ መቆየት ተጨንቀው አድረዋል። የትናንት ጥረትና ልፋታቸው ዛሬ በአደባባይ ያስከብሯቸዋል። የዱር ሕይወት ልማትና ጥበቃ ተጠናክሮ እንዲቀጥል ነገን ደግሞ በብርታት ይሰራሉ። ለዚህ ደግሞ የሸለማቸው ድርጅትም ይደግፋቸዋል። ሬንጀሮቻችን ላይ የሬንጀሮች ማህበር አቋቁመናል። እነሱ ወሳኝ ናቸው ለተፈጥሮ ጥበቃ። እነሱን ማጠናከር፣ መደገፍ፣ ትምህርት ቤት ያሉት ህፃናትን ደግሞ ስለ ተፈጥሮ ሀብት፣ ስለ ዱር እንስሳት ሀብት ፍቅር ውስጣቸው እየዳበረ አብሯቸው እንዲያድግ ልምዶችን ማካፈል በየትምህርት ቤቱ እየሄድኩ በእነዚህ ላይ በጣም አተኩራለሁ ብዬ አስባለሁ። ቆርኬ ከእልቂት ያዳነውን የአባገዳን ባህላዊ ስርዓት እና ማህበረሰቡንም የበለጠ እውቅና እንዲያገኝ በእነዚህ ላይ በጣም አተኩሬ እሰራለሁ። እንደ ሚዲያ እናንተ ደግሞ ሁሌም ከጎናችን እንደምትቆሙ ተስፋ አለኝ። እጅግ በጣም አመሰግናለሁ። አቶ ኩመራ ዋቅጅራ ለሀገራችን የዱር ሕይወት ጥበቃ ለተጉበትና ገና ለሚሰሩትም ጭምር እናመሰግኖታለን።